ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ጥር 28 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ይህንን ቻናል ሰብስክራይብ በማድረግ እንዲሁም አዳዲስ ቪዲዮ ቶሎ ወደ እናንተ እንዲደርሳችሁ የደወል ምልክቷን በማብራት ቤተሰብ እንድትሆኑ የአክብሮት ግብዣችንን አቀረብን። ወደ ቪዲዮ እንሂድ። መልካም ጊዜ። ጥር 28 የሚነበብ ስንክሳር። ዕረፍቱ ለቀለሚንጦስ። ጥር 28 በዚች ቀን ኪራ ከሚባል አገር ስሟ አክሮሲያ የምትባል የመበለት ልጅ የከበረ ቀለሚንጦስ በሰማዕትነት ሞተ። ይህም የሆነ በገላትያ ነገሥታት በአርያኖስና በሉቂዮስ ዘመን ነው። ከታናሽነቱ የቤተ ክርስቲያንን ትምህርት ሥርዓቷንና ሕጓንም እናቱ አስተማረችው። ዕድሜውም 12 ዓመት ሲሆነው በጾምና በጸሎት መጋደል ጀመረ። አገልግሎትንም አበዛ። በእሳት የበሰለ ሥጋም ቢሆን አይበላም ነበር። እንደ 3 ደቂቅ ጥሬ ባቄላ የሚመገብ ሆነ እንጂ። ድቁናም ተሾመ፣ ጥበብና ዕውቀትንም ተጨመረለት። ወሬውም በንጉሥ ዲዮቅልጥያኖስ ዘንድ በተሰማ ጊዜ ወደ እርሱ አስቀርበው ብዙ ሸነገለው። ለእርሱም ልጁ ያደርገው ዘንድ ቃል ገባለት። ትእዛዙንም ባልሰማ ጊዜ ታላቅ ስቃይን አሰቃየው። እግዚአብሔርም አጸናው፣ ያለ ጉዳትም በጤንነት አስነሳው። ከሃዲያንንም አሳፈራቸው። በዚያም ጊዜ ምስክርነቱ ተጋድሎ በዲዮቅልጥያኖስ እጅ 7 እስኪደርስ 1 ተብሎ ተቆጠረለት። ማሰቃየቱንም በደከመ ጊዜ ዲዮቅልጥያኖስ ወደ ሮም ንጉሥ ላከው፣ እንዲህም ብሎ ጻፈ። ይህ መሰሪ ከቶ እንደርሱ ያለ መሰሪ አላየሁም። ለማለክትም ይሰዋ ዘንድ ምናልባት ልቡን መመለስ ብትችል እንሆ ወደ አንተ ላኩልህ። ወደ ሮሜ ንጉሥም በደረሰ ጊዜ የወርቅ ልብሶችን አመጡለት። እርሱም ወደ ልብሶች አልተመለከተም። ንጉሥም በእርሱ ላይ ተቆጣ፣ ቁጣውንም አልፈራም። በዚያን ጊዜ በመንኮራኩር ታላቅ ስቃይን አሰቃየው፣ ገረፈውም፣ ሕዋሳቱንም አስቆራረጠ። እግዚአብሔርም እንደ ቀድሞው ያለ ጥፋት በጤንነት አስነሳው። ይህም ሁለተኛ ምስክርነት ነው። ማሰቃየቱንም በሰለቸ ጊዜ ወደ ኒቆምዲያ ከተማ ወደ መክስሚያኖስ ላከው። በዚያም ጽኑ ስቃይን አሰቃዩት። ጌታችንም እንደ ቀድሞ በጤንነት አስነስቶ ጠላቶቹን አሳፈራቸው። ይህም ሦስተኛ ምስክርነት ነው። ከዚህም በኋላ ወዳደገበት ወደ ኪራስ ከተማ መለሱት። በዚያም አሰቃዩት። ጌታችንም በጤንነት ያለ ስቃይ አስነሳው። ይህም አራተኛ ምስክርነት ነው። ዳግመኛም ወደ መክስሚያኖስ መለሱት። በዚያም ቅዱስ ከልከላዎስንና ብዙ ሰማዕታትን አግኝቶ እርስ በራሳቸው ተጽናኑ። የከበረ ቀለሚንጦስም ጽኑ ስቃይን አሰቃዩት። ጌታችንም እንደ ቀድሞ አዳነው። ይህም አምስተኛ ምስክርነት ነው። ከዚህም በኋላ ወደ መኮንኑ ሉቂዮስ ወሰዱትና በዚያ አሰቃዩት። ጌታችንም አዳነው። ይህም ስድስተኛው ምስክርነት ነው። ሰባተኛውም ምስክርነት ብዙ ካሰቃዩት በኋላ ራሱን በሰይፍ ቆረጡ። ሶፊያ የምትባል አማኒት ሴት መጥታ የቅዱሱን ሥጋ ወስዳ ገንዛ ቀበረችው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለመነኮስ አካውህ። በዚህ ቀን የከበረ መነኮስ አካውህ በሰማዕትነት ሞተ። ይህም ቅዱስ ፍዮም ከሚባል አገር ነው። በምንኩስናውም ታላቅ ተጋድሎን ሲጋደል የኖረ ነው። ሰይጣንም ተገልጦ መጣበት። ቅዱስ አካውህም ሰይጣንን ይዞ በራሱ ጠጉር አሰረውና ሊቀጣው ጀመረ። ሰይጣንም ትለቀኝ ዘንድ በክርስቶስ መከራዎች ለምንሃለሁ ብሎ ጮኸ። በዚያም ጊዜ ሰደደው፣ እንደ ጢስም ተበተነ። ከዚህም በኋላ በስደት ወራት ወደ ከሃዲያን አደባባይ ሄደና እኔ ክርስቲያን ነኝ ብሎ ጮኸ። ከሃዲያንም ጽኑ ስቃይን አሰቃይተው ራሱን በሰይፍ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። በረከቱም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። የ800 ሰማዕታት ዕረፍት። በዚህችም ዕለት 800 የሆኑ የቅዱስ አካውህ ማኅበር በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። ዕረፍቱ ለዮሴፍ ወይም ወልደ ማህው። በዚህችም ቀን የከበረ አይሁዳዊ የማህው ልጅ ዮሴፍ አረፈ። ይህም ቅዱስ እስራኤላዊ ነው። የአይሁድንም ሃይማኖት እየተማረ አደገ። መጻሕፍቶቻቸውንም ተማረ። በአንዲት ዕለት እየተማሩ ሳሉ የክርስቲያንን ልጆች አያቸው።
ከእርሳቸውም ጋር ትደምረው ዘንድ እናቱን ለመናት። በደመረችውም ጊዜ የቤተ ክርስቲያንን መጻሕፍት ሁሉ ተማረ። የክርስቶስ ሃይማኖት ፍቅርም በልቡ አደረ። ከዚህም በኋላ የቤተ ክርስቲያን ሕግ ከሚወድና ከሚጠብቅ ከአንድ ክርስቲያናዊ ወጣት ጋር ተገናኘ። እርሱም በቁርባን ጊዜ ወደ ቤተ ክርስቲያን ወሰደው። ዮሴፍም ሥጋውንና ደሙን ተቀበለ። በማግስቱም አናጎስጢሶችና መዘምራን ከዮሴፍ ጋር ተሰበሰቡ። ልብሶቻቸውንም እንደ ድንኳን እንደ መጋረጃ አምሳል በመስራት ከቤታቸውም ዳቦ አመጡ። በጨዋታ መልክ ከውስጣቸው ሊቀ ጳጳሳትን ኤጲስቆጶሳትን ሾሙና ቁርባን ሥርዓት ሰሩ። ወደሚያስተምራቸውም መምህር ቤት ሄደው ይበሉ ይጠጡ ነበር። እንዲህም እያደረጉ ኖሩ። የዮሴፍም አባት በሰማ ጊዜ ቁጣውን ተመልቶ እጁን የግንግሪት አስረው በውስጡ እሳትን የተመላ ጉድጓድ ወዳለበት ወህኒ ወስዶ ጨመረውና በላዩ የእቶን በር ዘጋበት። የእግዚአብሔርም መልአክ እሳቱን አቀዘቀዘው። እናቱ ግን ልጇን ባጣችው ጊዜ በመጮህ አለቀሰች፣ የምታደርገውንም አጣች። ከ7 ቀኖቹም በኋላ የዮሴፍን ወሬ ወደ እሳት እንደተጨመረ ባልንጀሮቹ ሰምተው በመጮህ እያለቀሱ ስሙንም እየጠሩ መጡ። ዮሴፍም ከውስጡ እንዲህ ሲል መለሰላቸው፣ በጌታዬ ኢየሱስ ክርስቶስ እናት በእመቤቴ በቅድስት ድንግል ማርያም እርዳታ እኔ በሕይወት አለሁና ወንድሞቼ አታልቅሱ፣ እርሷም ከእሳቱ በልብሷ ሸፍና አድናኛለችና አላቸው። ይህንንም በሰሙ ጊዜ ለሊቀ ጳጳሳቱ ነገሩት። እርሱም ወዲያውኑ ተነሳ፣ ከካህናቱ ጋር ወንጌልን መስቀልንና ማዕጠንቶችን ይዘው ሄዱ። ወደ እቶንም በደረሱ ጊዜ ጸሎትን አድርገው ዮሴፍን ከማሰሪያው ፈተው አወጡት። አባቱ ማሃውም በሰማ ጊዜ መጥቶ ከሊቀ ጳጳሳቱ እግር በታች ወድቆ በጌታችን ኢየሱስ ክርስቶስ ስም አመነ። የክርስትና ጥምቀትንም ያጠምቁት ዘንድ ለመነውና ከቤተሰቦቹ ሁሉ ጋር አጠመቀው። ዮሴፍ ግን ከዋሻ ገብቶ በየ7 ቀን እየጾመና እየጸለየ በገድል ተጠምዶ 28 ዓመት ያህል ኖረ። ከዚህም በኋላ ዕረፍቱ እንደቀረበ ባወቀ ጊዜ የቅዱስ ጊዮርጊስ ወደ ሆነች ቤተ ክርስቲያን ውስጥ ገብቶ በቅድስት ድንግል ማርያም ስዕል ፊት ቆሞ ወደ ተወዳጅ ልጇ ትማልድለት ዘንድ ለመናት። ከስዕል ውስጥም እንዲህ አለችው፣ ዮሴፍ ሆይ በ3ኛው ቀን በ3 ሰዓት ወደ እኔ ትመጣለህና ደስ ይበልህ። በዚያችም ዕለት በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ጌታችን 7 እንጀራና ጥቂት ዓሣ ያበረከተበት። በዚችም ቀን ጌታችን ተአምራትን በማድረግ 7 እንጀራንና ጥቂት ዓሣ ቆርሶ አበርክቶ ብዙ ሰዎችን አጠገበ። ይቅርታውና ቸርነቱ ከእኛ ጋር ይኑር። ዳግመኛም የአባቶቻችን የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። ደግሞም የሰለስቱ ደቂቅና የታቤላ በረከታቸውም ከእኛ ጋር ትኑር። ለእግዚአብሔርም ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥር 28 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ